ይህ አዋዜ ሰበር ነው። ኢራን አይኗን ሰበረች። የአሜሪካው ኬብል ኒውስ ኔትወርክ ሲኤንኤን ኢራን የልዑካን ቡድኗን ወደ ኢስላማባድ እየላከች መሆኗን ከፓኪስታንና ከኢራን ምንጮች ሰማ። ቴሄራን እስካሁን ድረስ የአሜሪካ ባህር ኃይል ወደቦቼ ላይ የጣለው የማያላውስ ከበባ ካልተነሳ በስተቀረ ለድርድር ብቅ አልልም የሚል የጸና አቋም ይዛ ቆይታለች። ይህ በእንዲህ እንዳለ የኢራን የልዑካን ቡድን እንቅስቃሴ ካላወረደው በስተቀረም የዓለማችን የአንድ በርሜል የድፍድፍ ነዳጅ ዋጋ $100 በላይ $107 ላይ አሻቅቦ ይገኛል። ላለፉት 3 ቀናት የኢራንን የልዑካን ቡድን መርተው ወደ ኢስላማባድ የሚበሩት ባለፈው ሆርሙዝ ወለል ብሎ ተከፍቷል የሚለው መግለጫቸው መተላለፊያ በሩን በዘጋው እስላማዊ አብዮታዊ ዘብ ኮር ጥርስ ያስነከሰባቸው ውጭ ጉዳይ ሚኒስትር አባስ አርጋቺ ናቸው። በዚህ ድርድር ላይ ለመገኘት ተዘጋጅተው የነበሩት የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ ላለፉት 3 ቀናት በተጠንቀቅ ሲጠባበቁ ቆይተዋል። የአሜሪካ የአቅርቦትና የሎጂስቲክስ ቡድን የድርድሩን ሂደት ለማቀላጠፍ ኢስላማባድ ከገባ ሰንብቷል። ስለ ተቋረጠው ድርድር መቀጠል አሜሪካም ሆነች ኢራን በአደባባይና በይፋ ገና አላሳወቁም። ኢሳያስ፣ ይሄ ትልቅ ዜና ነው። እንግዲህ አይስ ብሬከር ነው። ባለፈው ማክሰኞ ዕለት ይካሄዳል ተብሎ የታቀደ ድርድር ነው። ዛሬ ይሄን የምናወራው አርብ ነው። ምናልባት እንግዲህ እስካሁን ባለው ተለምዶ ሁለቱ ሀገሮች ድርድራቸውን ምናልባት ነገ ቅዳሜና እሁድ የሚያካሄዱበት ሁኔታ ሊፈጠር ይችላል ብሎ ማመን ይቻላል። ዞሮ ዞሮ የፕሬዚደንት ዶናልድ ትራምፕን የማህበራዊ ትሩዝ የሚሰኘው ማህበራዊ ሚዲያቸው ላይ በማንኛውም ሰዓት ሊያቀርቡት የሚችሉት መግለጫ ሁሉንም የሚገላግለን ይሆናል። ኢራን ግን አሁን ከዘገባው እንደሰማነው የኢራን ውጭ ጉዳይ ሚኒስትር የሚመሩት የልዑካን ቡድን በዛሬው ዕለት በማንኛቸውም ሰዓት ኢስላማባድ ይገባል። ከዚህ በፊት በሌላ ዘገባ ላይ ውጭ ጉዳይ ሚኒስትሩ የፓኪስታኑን የጦር ኃይሎች አዛዥ ፊልድ ማርሻል ናቸው። እሳቸውንና የሀገሪቱን ጠቅላይ ሚኒስትር ማነጋገራቸውም ተዘግቧል። ስለዚህ እስካሁን ተቋርጦ የቆየው ድርድር እንደገና ሊቀጥል ነውና ይህ ለሁለተኛ ጊዜ የሚካሄደው የኢስላማባድ ድርድር ጦርነቱን የሚያቆምና ቀሪው ጉዳይ በተመሳሳይ ዲፕሎማሲያዊ የድርድር መንገድ እንዲፈታ በር የሚጠርግ እንደሚሆን ይጠበቃል ወይም ተስፋ እየተጣለበት ነው። ከዚህ ድርድር መልካም ፍጻሜ ጋር የኢራን የኒውክሌር ጉዳይ ብቻ ሳይሆን የሆርሙዝ ሰርጥም አይነተኛ መፍትሄ እንደሚያገኝ ይጠበቃል። ኢራንም ከዚህ ጋር በተጓዳኝ በማዕቀብ ተይዞ የነበረ ገንዘቧ ከ100 እስከ $120 ቢሊዮን ከሚደርስ ገንዘቧ ውስጥ ቢያንስ $20 ቢሊዮን ሊለቀቅላት ይችላል የሚለውም እምነት በዚህ ድርድር ውስጥ የተካተተ ነው። ዓለም መቼስ ይሄ በጣም ትልቅ ዜና ነው። ምክንያቱም ዓለም በከባድ ሁኔታ የሚጠባበቀው በዚህ ሰዓት መስማት የሚፈልገው ነገር ቢኖር በአሜሪካና በኢራን መካከል ያለው ድርድር ነው እና ዓለም አሁን ይህን ድርድር ኢራን ለመቀበል የተነሳችበት ዋናው ምክንያት አሁንም በፓኪስታን ደጅ ጠኝነት ነው ማለት እንችላለን ወይስ በዶናልድ ትራምፕ ሐሳብ በዶናልድ ትራምፕ ጉትጎታ ነው ብለን እንውሰደው? የጉትጎታ ጉዳይ ሳይሆን ይሄ ኢራኖች አውጥተው አውርደው የደረሱበት ድምዳሜ ነው መሆን ያለበት። ምክንያቱም ትልቅ ሪስክ ነበረ የወሰዱት። እንደምታስታውሰው ባለፈው ማክሰኞ የ15 ቀን ተሰጥቶት የነበረውና የኢራንን ድልድዮችና የኤሌክትሪክ መሠረተ ልማት ሙሉ በሙሉ ለማውደም የተሰጠው የአሜሪካ ዛቻ ለጊዜው እንዲስተጓጎል እና ለድርድር እድል እንዲሰጥ ተደርጎ የተፈጠረ የ15 ቀን እድል ነበረ እና የዛ እድል መጋረጃው የሚዘጋው ባለፈው ማክሰኞ ሌሊት ነበር። ምንም እንኳ ዶናልድ ትራምፕ አራዝመው ሮብ ዕለት ምሽት በዋሽንግተን ሰዓት አቆጣጠር ቢሉም፣ ስለዚህ ኢራኖች ይህ የአሜሪካም የባህር ኃይል የወደብ ከበባ እስካልተሰበረ እስካልተነሳ ድረስ ኢራን ለድርድር ጆሮዋን አትሰጥም የሚል አቋም ይዘው በዛው ጸንተዋል። ያ ማለት የዶናልድ ትራምፕ አስተዳደር ለምሳሌ
አሁን ሮብ ዕለት ቢያንስ በሰጡት ቀነ ገደብ መሰረት ያ እርምጃ ተወስዶ ቢሆን ኖሮ አሁን የምናወራው የሀገሪቱ የድልድይ መሰረተ ልማቶች በሌሉበት እና ኢራን ምንም አይነት የኤሌክትሪሲቲ አገልግሎት ውጭ ሆና ጽልመት ውስጥ በገባችበት ሁኔታ ይሆን ነበር ዛሬ የምናወራው ማለት ነው። ስለዚህ ያንን ሪስክ ነው የወሰዱት ኢራኖች። የወደቡን ከበባ ለማስነሳት የነበራቸው ጽናት የመጣው ይምጣ በሚል የተካሄደ እንደነበር ይሄ ማሳያ ነው። ስለዚህ ቀነገደቡ በዚህ መንገድ አልፏል። በኋላ ላይ ዶናልድ ትራምፕ አራዘሙት ማለት ነው። አሁን ግን የተቀመጠ ቀነገደብ የለም። ኢራን እንደ አመራር ተሰባብረዋል፣ ተሰነጣጥረዋል። ነገር ግን በራሳቸው መንገድ ተሰባስበው አንድ ወጥ ሐሳብ ይህን ጦርነት ማቆም የሚችል ሐሳብ ካላቸው እሱን ይዘው ይምጡና ኢስላማባድ ከእነሱ ጋር ከተደራደርም በኋላ የድርድሩ ውጤት ምንም ይሁን ከዛ ጊዜ በኋላ እኛ ወታደራዊ እርምጃውን እናስብበታለን፣ አሁን የምጥለው ቀነ ገደብ የለም በማለት ዶናልድ ትራምፕ ማስታወቃቸው ይታወቃል። ስለዚህ አሁን ምንድነው የተደረገው? የኢራን አመራር በራሱ ተነሳሽነት በራሱ ምክንያት እንግዲህ ወደ ድርድሩ ሊመለስ ፈቀደ። ወደ ድርድሩ ለመምጣት ወሰነ ማለት ነው። የአሜሪካ የባህር ኃይል ከበባ ባለበት ሁኔታ ማለት ነው። ዓለም አሁን እኔም ማንሳት የፈለግኩት ሁለት ነጥቦች ናቸው። አንደኛው የአሜሪካ የባህር ኃይል ከበባ ካልተነሳ እንደ አንድ ቅድመ መደራደሪያ ቅድመ ሁኔታ ነው ብላ ነበር ኢራን እና ይህን ቅድመ ሁኔታዋን ሙሉ በሙሉ አንስታለች ማለት ነው። በሌላ መልኩ ደግሞ ስንመለከት ከተያዘባት ገንዘብ መካከል የተወሰነውን ያክል እንዲለቀቅልኝ በማለት ድርድር ውስጥ አስገብታው ነው። አዲስ ሀሳብ ነው ይሄ ነው። የኢራን ጥያቄማ በመሰረቱ በኒውክሌር ጉዳዩ ላይ ራሱ ብቻ በዚህ ላይ በሚደረገው ድርድርና ውጤቱ ሁለቱ ሀገሮች ተስማምተው ውል የሚያፈራርማቸው ከሆነ ኢራን ላይ ከ79 ወይም በኢትዮጵያ ከ71 ዓመተ ምህረት በፈነዳው እስላማዊ አብዮት ጋር በተያያዘ በሀገሪቱ ላይ የተጣለው አጠቃላይ ማዕቀብ እንዲነሳ ነው በዋነኛነት እና ከዛ ማዕቀብ መነሳት ጋር ደግሞ እስካሁን በማዕቀብ ተይዞ የቆየው የራሷ ገንዘብ ነው። በተለያዩ ለምሳሌ ነዳጅ ሸጣ ሊከፈላት የሚገባውን ብር ማዕቀብ ሲጣል የሀገር ይይዛል፣ አሜሪካን ሀገር ይያዛል። በዚህ መንገድ ከ100 እስከ 120 ቢሊዮን ዶላር የኢራን ገንዘብ አለ እና ከማዕቀቡ መነሳት ጋር ናቹራል በሆነ መንገድ ይሄ ገንዘብም አብሮ የሚለቀቅ ነበር። አሁን ግን በሚያደርጉት ድርድር በዚህ በኒውክሌሩ ጉዳይ ገና ሙሉ በሙሉ ስምምነት ላይ መድረስ አለባቸው። እሱ ብቻ አይደለም፣ የሚሳኤሉ ጉዳይ አለ፣ የሺያዊ ተራዳው ጉዳይ አለ እና እነዚህ ሶስቱ ጉዳዮች ናቸው በአሜሪካ እየቀረቡ ያሉት። የማዕቀቡ መነሳት ከነዚህ ሶስት ነገሮች ጋር አብሮ የተያያዘ ነው። ይሁንና በኒውክሌሩ ጉዳይ እንኳ አመርቂ የሚባል ስምምነት የሚደርሱ ከሆነ ኢራን እስካሁን ከተያዘባት ገንዘብ ውስጥ 20 ቢሊዮን ዶላር ሊለቀቅላት ይችላል ማለት ነው። ይሄ ሊለቀቅላት ይችላል። እንደዚሁም በሆርሙዝ ሰርጥ ጉዳይ የባለቤትነት ጥያቄ ታነሳለች፣ ወይም በእሷ ሉዓላዊነት ስር ሆኖ ዓለም አቀፍ አገልግሎት የሚሰጥበትን ሜካኒዝም እውቅና ለማግኘት ነው የምትደራደረው። ይህም ደግሞ እንደምታውቀው የሰላጡ ሀገሮችም ሆነ በዓለም ላይ ይሄ ነፃ በር እንደሆነ መቀጠል አለበት የሚል ነው። ይሄም የውሉ አካል ነው የሚሆነው እና ነጥቦቹ ከበድ ያሉ ናቸው። በሰዓቱ እናነሳቸዋለን። አትዘንዶ ዘዴ ይህን ጦርነት የሚያስቆመው ድርድሩ ነው። ስለዚህ አሁን ድርድሩ የመካሄዱ ተስፋ በራሱ አንድ ትልቅ ነገር ነው። ኢራን ተብረክ ካለች ብለን እንውሰድ እንዲህ አለም። አዎ፣ ምክንያቱም ኢራን ማዕቀቡ በጣም ከባድ ነው። የዚህ ከበባው የባህር ኃይል ከበባው ኢራን ከበባው ከተጀመረበት ጊዜ ጀምሮ ነዳጅ እየሸጠች አይደለም። አሁን ካለባት ውድመት ካለባት የኢኮኖሚ ሁኔታ ከብዙ ነገር አንጻር ማንኛውንም ሳንቲም ትፈልጋለች። በተለይ አሁን በዚህ በውዝግቡ ምክንያት የዋጋው መናርም ትልቅ አስተዋጽኦ ሊያደርግ ይችል ነበር ለኢራን። አንድ ወርም ያህል እንድትሸጥ ተፈቅዶላት እንደነበር የሚታወስ ነው። አሁን የዚህ የባህር ኃይል ዕቀባው ሲመጣ ግን ይህን ሁሉ ድል ያጣቸው ነዳጅ ብቻ አይደለም፣ ሌሎች ከነዳጅ ውጭ የምትልካቸውም ነገሮች አልወጡም በሀገሪቱ። ይባስ ብሎ ደግሞ ሀገሪቱ
በፍጆታ መልክ በለው ለመድኃኒት በለው ለሌላ ወታደራዊ መለዋወጫ ምንም ነገር በለው በዚህ ጊዜያት ውስጥ በባህር ሊገባላት አልቻለም። ስለዚህ በተለይ ይሄ ነገር ወር ከደረሰ ቀውሱ እጅግ ከባድ ነው የሚሆነው ለኢራን። አሁን የምንመለከተው ከ10 ቀን በላይ ጸንቶ ነው ያለው። ለማስከፈት ይህን ያህል ሄደው ነበር። መጨረሻ ላይ ግን ሸብረክ ማለት አስፈልጓቸው ወይም አይናቸውን ሰብረው ወደ ኢስላማባድ መሄዳቸውን እየገለጹልን። ዓለም ለስካሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ኢሳያስ።